እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ኃይለኛ ናቸው ይባላል። በዛሬው ፕሮግራሜ ከኃይለኝነታቸው ያተረፉትንና በኃይለኝነታቸው የተማረሩትን ሰዎች ይዤላችሁ ቀርቤያለሁ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች አልኮል መጠጥ የጤንነት ጠላት ነው አይደለም? ነው። ታዲያ ለምን ትጠጣለህ? መጽሐፉ ጠላትን እንደራስ ውደድ ይል። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። አስር ነጎድጓዱ ሰዓሊ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ማርቼዲስ መኪናቸው ፊት ለፊቱ ላይ በብረት የተቀረጸ አንድ ምልክት አለው። ምልክቱ ላይ የመብረቅ ብልጭታ ትመለከታላችሁ። በብልጭታው ዙሪያ አፈወርቅ ወልደ ነጎድጓድ የሚል ጽሑፍ አለ። ይህም ምልክት በካባቸው ላይም አለ። ከበራቸው ጀምሮ በልዩ ልዩ ንብረቶቻቸው ላይም ታትመዋል። እናት ፋንታውቤ እንደነገረችኝ አልጋቸው ላይም ይኸው አርማ አለ፣ አፈወርቅ ወልደ ነጎድጓድ። በዚህ መጠሪያ ውስጥ ያለው ኃይለኝነት በባሕሪያቸው ውስጥም ይታያል። ለምሳሌ እኚህ ታላቅ ሰዓሊ ሰኞ ቀጠሮ አስይዞ ሐሙስ ቃለ መጠይቅ ማድረግ ለለመደ ጋዜጠኛ የሚመቹ አይነት ሰው አይደሉም። ከዚህ የተነሳ እርሳቸውን ለማናገር የሞከሩ ብዙ ጋዜጠኞች አልተሳካላቸውም። በዚያ ላይ እርሳቸውን ቃለ መጠይቅ ለማድረግ የሞከረ ጋዜጠኛ ሁሉ ሊቋቋመው የማይችልና ያልጠበቀው ነጎድጓዳዊ ቃለ መጠይቅ ይጠብቀዋል። የት አገር ተምረሃል? በምን ተመርቀሃል? ደረጃህስ ምን ነበር? በጋዜጠኝነት ሙያህ ምን ያህል ሽልማቶችን አግኝተሃል? ተብሎ ይጠየቃል። እነኚህ ጥያቄዎች ብቻቸውን ጋዜጠኛውን ባዶነት ውስጥ የመጨመር ኃይል አላቸው። ያለምንም ቃለ መጠይቅ አንገቱን ደፍቶ ይመለሳል። ይህን ሁሉ የሎሬት አፈወርቅ መሰናክል አልፋ ዝና እስከ ጨረቃ የተባለውን በሕይወት ታሪካቸው ላይ የሚያጠነጥን ዶክሜንተሪ በኢትዮጵያ ቴሌቪዥን ያቀረበችልን እናት ፋንታውቤን ጠየቅኳት። ይህን ዶክሜንተሪ ትሰሪ ዘንድ በፊታቸው ሞገስ ያገኘሽው እንዴት ነው አልኳት። ለ1 ዓመት ከ6 ወር ያክል ሳትታክት ደጅ እንደጠናች ነገረችኝ። ሎሬት አፈወርቅ እንኳን ከጋዜጠኞች ከሙያ አጋሮቻቸው ጋር ጭምር በቀላሉ የሚገናኙ ሰው አይደሉም። ይህን ከብዙ ሰዓሊያን ትውስታ መረዳት ችያለሁ። ለምሳሌ ፕሮፌሰር በቀለ መኮንን ለመጀመሪያ ጊዜ ከአፈወርቅ ተክሌ ጋር በአንድ ክፍል ውስጥ ተቀምጦ ምሳ የበላው በዴቪድ ሺን በኩል ነው። በወቅቱ ዴቪድ ሺን በኢትዮጵያ የአሜሪካ አምባሳደር ነበሩ። ይታያችሁ የሙያ አጋሩን
ለመጀመሪያ ጊዜ ከአሜሪካ በመጡ ዲፕሎማት በኩል ሲያገኛቸው ፕሮፌሰር በቀለ ስለዚያን ቀን ገጠመኙ ሲያጫውተኝም እንዲህ አለኝ። በፈረንጆቹ አቆጣጠር በ1998 ዓመተ ምህረት ላይ እኔና ታደሰ መስፍን የፍሎሪዳ ቺካጎ ፌሎሺፕን አሸንፈን ወደ አሜሪካ ልንሄድ ስንዘጋጅ ዴቪድ ሺን ለሁለታችንም ክብር የምሳ ግብዣ አዘጋጀልን። አሜሪካ ኤምባሲ በተዘጋጀው በዚያ ግብዣ ላይ ከኔ 6 ሰው ከመስፍንም 6 ሰው ጋብዙ ተባልን። አምባሳደሩም የራሱን የክብር እንግዶች ጠራ። ከጠራቸው የክብር እንግዶች መሃል የአንዱን ሰው ስም ለይቶም ብጠራው ይስማማችኋል ወይ አለን። ያም ሰው አፈወርቅ ተክሌ ነበር። አዎን ችግር የለውም አልነው። እንደምታውቀው እሱ ከተገኘበት ስፍራ ሁሉ ከተገኙት ታላላቅ ሰዎች በላይ ገዝፎ የመስፈን ባህሪ አለው። በማንም ሰው ፕሮግራም ላይ ይሁን ከጥግ እስከ ጥግ ይሰፍናል፣ አየሩን ይሞላዋል አለኝ። ከዚያም ግብዣው የተጠራው ለሁለቱ ሰዓሊያን ክብር ሆኖ ሳለ አንድ ሆነው የመጡት ሎሬት አፈወርቅ እንደ ብዙ ሺህ ሰራዊት ክፍሉን ጥቅጥቅ አድርገው መሙላታቸው በወቅቱ በጣም አበሳጭቶት እንደነበር አጫወተኝ። ራሳቸው ሎሬት አፈወርቅ ማን ነው ይሄ ደግሞ ብለው ግራ እስኪጋቡ ድረስ ተቆጣ። በነገራችን መሃል ሎሬት አፈወርቅ ሊሞቱ 1 ወር ሲቀራቸው በጣም ሊያገኙት የሚፈልጉት አንድ ሰዓሊ ነበር። እርሱም ፕሮፌሰር በቀለ መኮንን ነው። ይህን ያጫወተችኝ ለ8 ዓመታት ያክል የሎሬት አፈወርቅ ቤተኛ የነበረችው ጋዜጠኛ እናት ፋንታ ውቤ ነች። ፕሮፌሰር በቀለ እኚህ ታላቅ ሰዓሊ ካረፉ በኋላም ከ1 ወር በላይ ቤታቸው ቆይቶ አኗኗራቸውን በቅርብ የመረዳት ዕድል ካገኙ 5 ባለሙያዎች አንዱ ነው። በእርሳቸው ቤት ቆይታው የታዘባቸውን አስገራሚ ነገሮች ወደፊት ያጫውተናል። ለአንድ ሰው አንድ ውለታ ዋለለት፣ ያመሰግንሃል። ውለታህን ደጋግመው ግዴታህ ይመስለዋል። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉር፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 11 አያልነህና አፈወርቅ። ብልህ ሰው ጓደኞቹን የሚያስነቅፍም የሚያስነውርም ክብራቸውን ዝቅ አድርጎ የሚያሳይ ነገርም ካፉ
አይወጣም። ጓደኛን ማተለቅ ራስን ማክበር እንደሆነ ጠንቅቆ ያውቃል። በዚህ ትልቅ ባህሪው ከማውቃቸው ሰዎች ግንባር ቀደሙ ደረጀ ኃይሌ ጋዜጠኛው ነው። የሎሬት አፈወርቅ ተክሌ ጓደኛን ማክበር ግን ከደረጀ ይለያል። እንግዲህ ነገርን ነገር ሊያነሳው ነው። ከዕለታት አንድ ዕለት ገጣሚና ሐያሲው ደረጀ በላይነህ አንድ ነገር አጫወተኝ። ደረጀ ልክ እንደ ዳዊት ጸጋይና እንደ ኑረዲን ኢሳ ቀለል ባለ ቋንቋና በአጭሩ የሚጽፋቸው ግጥሞች ኃይለኞች ናቸው። ከነዚህ ግጥሞቹ መሃል በቃሌ የማውቃትን አንዷን ግጥሙን ልበልላችሁ። አንተ አዳም ራስ ነህ ይላል ቅዱስ ቃሉ፣ አንቺ ሔዋን አንገት ነሽ ብለው ያወራሉ። እንግዲህ ልብ በል አንተ ራስ እሱ አንገት ብታሽከረክረህ ታዲያ ምን አለበት ይለናል ገጣሚ ደረጀ በላይነህ። ዛሬ የማጫውታችሁ ከብዙ ዓመታት በፊት እርሱ ስለ ሎሬት አፈወርቅ ተክሌ የነገረኝን ነው። ደረጀ በዚያን ዘመን ውሎ ጦር ኃይሎች አካባቢ ነበር። በተለይም ሎሬት አፈወርቅ ሰፈር ካለች አንድ ካፌቴሪያ አይጠፋም። ከዕለታት አንድ ቀን ወደ መኖሪያቸው በሚያስገባው ቀጭን የአስፋልት መንገድ ላይ ሎሬት አፈወርቅ ተክሌ በዝግታ ሲራመዱ ተመለከተ። አብረዋቸው አንጋፋው ገጣሚና ጸሐፌ ተውኔቱ አያልነህ ሙላት ነበሩ። ሎሬት አፈወርቅ ምንም ስሜት በማይነበብበት ልሙጥ ፊት የሆነ ነገር ያወራሉ። ጋሻ አያልነህ ኮስተር ብለው ያዳምጣሉ። የታላቁ ሰዓሊ ንግግር የተመቻቸው አይመስሉም። ገጣሚው ደረጀ በላይነህ እነኚህ ሁለት ታላላቅ የአገራችን የጥበብ ሰዎች ስለምን እየተነጋገሩ እንደሚሄዱ ለማወቅ ፈለገ። እናም ወሬያቸውን ሊሰማ በሚችልበት ርቀት ቀረባቸው። ሎሬት አፈወርቅ የተናገሩት ላይ አልደረሰም። ጋሻ አያልነህ ግን በተረበሸ ስሜት ተው 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 አፈወርቅ እንደሱ አይባልም ተው ሲሉ አደመጠ። ደረጀ ይህን ትውስታውን ከነገረኝ ጊዜ ጀምሮ ያ ሎሬት አፈወርቅ ተናግረውት ጋሻ አያልነህ ሙላትን የሰቀጠጣቸውን ነገር ለማወቅ እንደ ከነከነኝ ዓመታት አለፉ። በቅርቡ የጸሐፌ ተውኔት ውድነህ ክፍሌ ቤርሙዳ ቲያትር ሲመረቅ በአገር ፍቅር ተገኝቼ ነበር። ከአዳራሹ የመጀመሪያ ረድፍ ላይ ጋሻ አስፋው ዳምጤ፣ ጋሻ አያልነህ ሙላትና ሁሴን ከድር ተቀምጠዋል። ከጋሻ አያልነህ ጀርባ ካለው ረድፍ ላይ እኔ ባለቤቴና ደበሽ ተመስገን ነበርን። ጋሻ አያልነህን ሳይ ለዓመታት የከነከነኝ ነገር ትውስ አለኝ። እናም ወደ ጋሻ አያልነህ ትከሻ አንገቴን አስረዝሜ ደረጀ በላይነህ የነገረኝን አወራሁላቸው። እንዲያው ለመሆኑ ያን ቀን ሎሬት አፈወርቅ ምን አውርተውሎት ነው ያን ያክል ዝግንን ያሉት ስልም ጠየቅኳቸው። ያን ቀን የሆነው ትዝ ባይላቸውም ምላሻቸው እንዲህ የሚል ነበር። ምን አፈወርቅ እኮ በተገናኘን ቁጥር ይሰድበኛል። ያው እንግዲህ ያን ቀንም አጉል ነገር ተናግሮ ይሆናል ማለት ነው አሉና አንድ ትውስታቸውን ነገሩኝ። አፈወርቅ ቤት ብዙ የውጭ አገር ሰዎች ተጠርተዋል። እኔም አብሬው ነበርኩ። ከሰዎቹ ጋር ጥቂት ሲያወራ ቆየና ድንገት ወደ እኔ ዞር ብሎ እሱን ታውቁታላችሁ አላቸው። አናውቀውም አሉት። እሱ በአፍሪካ የታወቀ ታላቅ ገጣሚና ጸሐፌ ተውኔት ነው፣ አያልነህ ሙላት ይባላል ብሎ ከሆንኩት በላይ ቆልሎ ሰማይ ያደረሰኝ። እኔ ግራ ተጋባው። ከሰዎቹ ጋር ከተለያየም በኋላ ጠየቅኩት። ምን ሁነህ ነው ይህን ያክል አጋነ ሰማይ የሰቀልከኝ አልኩት። አፈወርቅም ለአንተ ብዬ አይደለም፣ አፈወርቅ ከማን ጋር ነው የሚውለው ማለታቸው ስለማይቀር ለራሴ ብዬ ነው እንደዛ ማለቴ አለኝ ብለው እኔንም አጠገቤ የነበሩትንም ሰዎች እጅግ አስቀውናል። አንጋፋው ገጣሚና ጸሐፊ ተውኔት አያልነህ ሙላቱ።
12 ጣቱ የኔ አይደለም። አሁን ደግሞ በኢንጂነር ታደለ ብጡል በኩል ኃይለኛውን ሎሬት ለማየት እንሞክራለን። ኢንጂነር ታደለ የአክሱም ሐውልት ወደ ኢትዮጵያ እንዲመለስ ብርቱ ጥረት ሲያደርጉ ከነበሩ ታላላቅ የሀገር ባለውለታዎች አንዱ ናቸው። በዚያን ወቅት የሐውልቱ መመለስ የሕይወታቸው ትርጉም ከመሆኑም ባሻገር ሁሉም ኢትዮጵያዊ ስለዚህ ጉዳይ አጥብቆ እንዲጨነቅ ባገኙት አጋጣሚ ሁሉ ጥረት ያደርጉ ነበር። ለምሳሌ ከአንድ ሰው ጋር መንገድ ላይ ተገናኝተው ቅጽበታዊ ሰላምታ ተለዋወጡ፣ አለፉን በል። ኢንጂነር ያችን ቅጽበት አያባክኑም። ከሰላምታው መንፈስ ሳይወጡ የአክሱም ሐውልትን መመለስ አስታውሰውት የሚያልፉበት ዘዴ አላቸው። በአንድ ቀንና በተመሳሳይ ሰዓት አብሬያቸው ቆሜ የሰማሁትን አንድ ገጠመኝ ላጫውታችሁ። እንዳልኳችሁ ያን ዕለት አብሬያቸው የነበርኩት ከአንድ ሰዓት ለማይበልጥ ጊዜ ነው። 4 ኪሎ ራስ መኮንን ድልድይ አካባቢ በእግራቸው ሲያዘግሙ አገኘኋቸው። ያ አካባቢ ሰፈራቸው ስለሆነ 2 ሰዎች በተለያዩ ደቂቃዎች የእግዜር ሰላምታ አቅርበውላቸው አለፉ። የመጀመሪያው ሰው የተረበሸ በሚመስል ስሜት ፊቱ ልውጥውጥ ብሎ እንዴት ዋሉ ኢንጂነር፣ ለጤናው ደህና ኖት ወይ? ምን ነው ጠቆሩብኝ? ምን ነው ከሱብኝ? አላቸው። ኢንጂነርም እንዴት አልጠቁር እንዴት አልከሳ፣ እነኚህ ጣሊያኖች እነ ቤርሊስኮኒ ሐውልታችንን አለቅ ብለው እያንገላቱን እንዴት አልጠቁር እንዴት አልከሳ ብለውት አለፉ። ጥቂት እንደተራመድን ደሞ ሌላ የሰፈራቸው ሰው ከፊት ለፊታችን መጣ። ይሄኛው ደግሞ በደግ ዓይኑ አይቷቸው ኖሮ ዋው ኢንጂነር፣ ጭራሽ ጎረምሳ የሆኑ መጡ እኮ፣ በጣም አምሮብዎታል አላቸው። ኢንጂነርም ቀበል አድርገው እንዴት አልጎረምስ፣ እንዴት አያምርብኝ፣ ሐውልታችን መምጫው ደረሰ እኮ ሲሉት ሰማው። ከዛሬ 30 ዓመት በፊት በሎሬት አፈወርቅ ተክሌ የሕይወት ታሪክ ዙሪያ የሚያተኩረውን ዳጎስ ያለ መጽሐፍ ለመጀመሪያ ጊዜ ያየሁት ኢንጂነር ታደለ ቤት ነው። እንደማስታውሰው በመጽሐፉ የመጀመሪያ ክፍል አካባቢ የተለያዩ ሀገራት መሪዎች በቤተ መንግሥታቸው ያደረጉላቸውን አቀባበል የሚያሳዩ ፎቶግራፎች አሉበት። ሽልማቶቻቸውም ተጨምረዋል። በርካታ ስዕሎቻቸውም ከነ ሙሉ ቀለማቸው ተካተዋል። ከስዕሎቹ መካከል አንድ ያልጠበቅኩት ነገር አጋጠመኝ። ኢንጂነር ታደለ ብጡል በእኚህ ታላቅ ሰው ብሩሽ ተስለው ተመለከትኩ። ከስዕሉ ስር በእንግሊዝኛም በአማርኛም የኢንጂነር ታደለ ብጡል ፖርትሬት የሚል ጽሑፍም አነበብኩ። እጅግ ተደንቄ ኢንጂነርን ጠየቅኳቸው። ሎሬት አፈወርቅ በምን ምክንያት ነው የሳሉት አልኳቸው። 38,000 ብር ከፍልሃለው ሳለኝ አልኩት። ተስማማ። ወዳጆች ስለነበርን በመጀመሪያ ክፍያውን አልተቀበለኝም። ስሎ ሲጨርስ እንድከፍለው ነበር ስምምነታችን። አፈወርቅ በዚሁ ተስማምቶ ስዕሉን ሠራው። ሲጨርስ ናና ውሰድ አለኝ። ቤቱ ሄጄ ስዕሉን አየሁት። ሁሉም ነገር ግሩም ነው፣ ግን ጣቶቹ የኔ አይመስሉም እና በግልጽ ነገርኩት። የኔን ሳይሆን የራስን ጣት ነው የሳልከው፣ ስለዚህ ጣቱን ቀይረው ስለው ተቆጣ። አልቀይርም ሲል እኔም አልከፍልህም ብዬ ተለያየን። ስዕሉን እዚያው ትቼው ሄድኩ አሉ። ኢንጂነር ይህን በማድረጋቸው የሎሬት አፈወርቅን ስቱዲዮ የሚጎበኙት እንግዶች በሙሉ የእርሳቸውንም ፖርትሬት የሚጎበኙበትን ዕድል ፈጠረላቸው። ከሎሬት አፈወርቅ ተክሌ ስቱዲዮ አልፋ ቪላ የሚመጡ ታላላቅ እንግዶች ፖርትሬታቸውን እየተመለከቱ ይሄ ሰው ማን ነው ብለው ይጠይቃሉ። ሎሬት አፈወርቅም መጽሐፉ ላይ እንዳሰፈሩት ይሄ የኢንጂነር ታደለ ብጡል ፖርትሬት ነው ሲሉ ይመልሳሉ። ኢንጂነር ስዕሉን ወደ ቤታቸው ወስደውት ቢሆን ኖሮ ታላላቅ ሰዎች ባልጎበኙት፣ እዚህ መጽሐፍም ላይ ባልወጣ ነበር። ኢንጂነር ታደለ ብጡል ቤትም አልፎ አልፎ ፈረንጆች ሲመጡ ተመልክቻለሁ። ከምሳ በኋላ
ለፈረንጆቹ እንደ ቡና ቁርስ የሚቀርበው ይኸው የአፈወርቅ ተክሌ መጽሐፍ እንደሆነም አስታውሳለሁ። ኢንጂነር ይሄ በዓለም የታወቀ ታላቅ ኢትዮጵያዊ ሰዓሊ ነው ብለው መጽሐፉን አንድ በአንድ እየገለጹ ያሳዩአቸዋል። በመጀመሪያው የመጽሐፉ ክፍል ላይ ባለው ለአፈወርቅ ተክሌ የዓለም መሪዎች በቤተ መንግሥታቸው ያደረጉላቸውን አቀባበል በሚያሳየው ልዩ ልዩ ፎቶግራፍ ፈረንጆቹን ያስደነግጧቸዋል፣ ያስደንቋቸዋል። ከዚያም የአፈወርቅ ተክሌን ልዩ ልዩ ስዕሎች ማሳየት ይጀምራሉ። ይሄ የገባር ልጅ የተባለ ስዕሉ ነው። ይቺ እናት ኢትዮጵያ ነች። ይችን ስዕሉን ደግሞ የመስቀል አበባ ብሏታል እያሉ አንድ በአንድ ስዕሎቻቸውን ካሳዩ በኋላ ይሄ ደግሞ የኔ ፖርትሬት ነው አፈወርቅ የሳለኝ ይላሉ። ፈረንጆቹ ለአፈወርቅ ካሳዩት አድናቆት በላይ ኢንጂነር ታደለ ብጡልን በከፍተኛ አክብሮትና መደነቅ ይመለከታሉ። ይሄ ታላቅ ሰዓሊ እርሶንም ስሎታል ይላሉ። ይህን ሁሉ ያነሳሁት የኚህን ታላቅ ሰው ኃይለኝነት በሚገባ የተጠቀሙት ኢንጂነር ታደለ ብጡል ናቸው ለማለት ነው። በሚቀጥለው ፕሮግራሜ ከሌሎች የሎሬት አፈወርቅ አስገራሚ ታሪኮች ጋር እጠብቃቸዋለሁ። እስከዚያው ሳይለየን ያቆየን። ግብር መንግስት ልማትን ለማፋጠን ከህዝብ የሚሰበስበው ብር መጠሪያ ነው። መጠሪያው የተገኘው ብር መሰብሰቡን ግቡ ካደረገው መንግስታዊ ተቋም ነው። የዚህ መንግስታዊ ተቋም ግብ ብር መሰብሰብ ስለሆነ የሚሰበሰበውን ብር ተብሎ ተጠራ፣ ግቡን ያስታውስ ዘንድ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።